የእውነት ሜርሲ በጣም የምታሳዝኝ ሰው ነሽ። እሺ አንቺ ምንም አያገባሽም። እሺ ይሄ የቤተሰብ ጉዳይ ነው። እውነቴን ነው ሜርሲ። ይሄንን ነገር ለዝራት ነገር እኔ ራሴን አንቄ እንገልሽ። ይሄን ያክል ለሱ ትጠነቀቃለህ ማለት ነው? አዎ እጠነቀቅለታለሁ። እዝራ ማለት ለኔ ምትክ የሌለው ልጄ ነው። ስለዚህ አንቺ የወለድኩሽ ብትሆኝም የሱን ያክል ግን አትሆኝልኝም እያልከኝ ነው? ምን ሆናችሁ ነው? አባዬ ደህና ነህ አይደል? የተፈጠረ ችግር አለ እንዴ? እዝራ ምንም ችግር የለም። ምንም አልተ ይሄ ሰውዬ ማን ነው? ምን ነው ደህና አይደለሽም ማለት? ከዚች ልጅ ጋር ይተዋወቃሉ ማለት ነው? ዋው! እንዴ የዚህን ታሪክ መጨረሻ ማወቅ በጣም አጓጓኝ። ድሮም እዝራ አጸደ እያልሽ ስትይ መጠርጠር ነበረብኝ። ይኸውልሽ ለማንኛውም ስለኔ አንድ ነገር ትንፍሽ እንዳትይ ነግሬሻለሁ። እሺ አሁን ቶሎ ሳይን ከዚህ ልጅ የሚጠጋ ህይወቷን ስገፋ የነበረው ሴትዮ ክብርሽን ጠብቂ። ይልቅ አሁን ወሬሽን ተይና እስኪ ንገሪ፣ እቺ ዲታ ማናት? ምንድናት? ንገሪኝ ስለ ማርደኝ። ከዚህ በኋላ ደግሞ እኛ አለንልሽ። አባቴ አባትሽ፣ እኔ ደግሞ አጎትሽ ሆነልሻለሁ እና ደግሞ ሀብልም እናት ትሆንሻለች። እሺ ለምንድን ነው ወንድሜ ጋር የማትወስዱኝ? እወስድሻለሁ ማርዳይ፣ እወስድሻለሁ። እሺ በጣም ሀብል እጅግ የሚገርምና እጅግ ልብ የሚያንጠለጥል ሁኔታ ላይ ደርሷል። የአጸድና የሜርሲ ጉዳይ አሁንም እንደቀጠለ ነው። ህፃኗን በማደጎ እዝራና ሀብል ሊወስዷን ነው። አቶ እስክንድር ለሜርሲ እናትሽ የታናዘዘችልሽ አንድችም አክሲዮን የለሽም ሲላት ተስፋዋን አጨልሞባታል። በስተመጨረሻም ለኔ ሳይሆን ለዛ ድቃላ ልጅህ ልታወርሰው ፈልገህ ነው እንጂ እናቴ 100% እርግጠኛ ነኝ ለኔ ነው የሰጠችኝ ስትል አቶ እስክንድር ሜርሲን በጥፊ ወልሏታል። እዝራ የመጀመሪያም የመጨረሻም የምኮራበት የበኩር ልጄ ነው። ክብሩን የሚነካ እሱን የሚያንቋሽሽ እንድትናገር አልፈልግም። አለበለዚያ ህይወትሽ የሚያልፈው በኔ እጅ ነው። እንደ አባት ልታከብርኝ፣ እንደ ልጅ ልወድሽ ይገባል። አንቺ ግን አጸደጋ የዋልሽ ክፋትና ተንኮል ሆኗል ስራሽ ይላል ጥያቄው። የአጸደና የመነን ግንኙነት እንደ አዲስ ሊጀመር ነው። መነን በአጭበረበረችው የማንነት ስርቆት አጸደ ተካፋይ ልትሆን ነው። እሱም የሀብልን እናት ስታገኝ ቢሊየነር እና ቱጃር ሆና ስታገኛት ያልሆነችው ልጅ ናት ብላ በማስተዋወቋ አጸደ ደርሳበታለች። ኩኩሻና ሀብል ተገናኙ። ኩኩሻ ሀብል የምታውቃትና የመነን ልጅ የእዝራ ሚስት መሆኗን አላወቀችም። አንዳንዴ ጉዳዮች እንደዚህ ናቸው። ሀቅ የትም ቢደበቅ አይቆይም፣ የትም ቢቀበር ትበስብሶ አይቀርም። ኩኩሻ እነ እዝራና ሀብል ለሚጢጥየዋ ልጅ ለሚያደርጉት ነገር ፍቅሯ፣ ትህትናቸው፣ የዋህነታቸው ስቧት የሀብልን የሰረቀችውን ህይወት ተናዛ እውነቱን አጋልጻ መነንን አሳልፋ ልሰጣት ትችላለችን የሚለው ጥያቄ ከውሽም ማርክ ላይ ቆሟል። አጸደና መነን አሁን ከባድ ጦርነት ውስጥ ሊገቡ ነው። መነን በጀመረችው ቁማር አጸደ ሚስጥሩን አውቃባታለች። ይህ ደግሞ ማፈግፈጊያ የሌለው ማድበስበሻ የሌለው እውነታ ነው። ሀብል የሚለውን ስም ስትሰማ አጸደ ሀብል ማለት የሀብል የእዝራ ሚስት ትክክለኛ ወላጅ እናቷ መሆን አለባት። አሁን የመጣችው እሷን ስላገኘች ነው በዚህ በብር የተምነሸነሽው። እኔ እኮ ከወንድሜ ሰረቅሽ መስሎኝ ነው። ለዚህ ከባድ ድራማሽ የሚገባኝን ኮሚሽን እፈልጋለሁ ስትል አፋጣታለች። መነን የዋጠችውን ምላሷን መልሳ ዘርግተዋለች። እንደ አዲስ ከአጸደ ጋር ስምምነት ሊፈጥሩ ነው። ሚስጥሯን ልደብቅላትና አጸደ ደግሞ የቢንያምን ጉዳይ እንድታድበሰብስ ኩኩሻን ልደለላት ነው። እውነት ነውና ኩኩሻና ሀብል በመገናኘታቸው በቅርቡ ሚስጥሩ የመጋለጡ ነገር ሰፊ የሚሆን ይመስላል። አቶ እስክንድር በከባዱ ሜርሲን አስጠነቀቀ። ለኔ የተናገርሽውን ነገር ያዲቃላ ልጅሽ ያልሽውን ነገር ለእዝራ ትነግሪውና ህይወትሽ በኔ እጅ ነው የሚጠፋው። አጸደጋ የዋልሽ የማይሆን ልጅ ሆነሻል። አጸደጋ የዋልሽ ተበላሽተሻል። እዝራ ማለት መተኪያ የሌለው ዳግም ላገኘው የማልችለው ውዱ ልጄ ነው። ላንቺም ውድ ወንድምሽ ነው። አንቺ ግን
የማይሆን አስተሳሰብ በአጸደ ተንኮል ተመርዘሽ መጥፎ ነገሮችን እያረግሽ ነው። ያጠፋሻል እንጂ አያለማሽም። ወንድምሽን ግን ብትጠጊው ብትተባበሪው የበለጠ ይለውጥሻል፣ መልካም ሰው ያደርግሻል፣ ካለሽ ላይ እጥፍ ፍቅር እንዲኖርሽ ክብር እንዲኖርሽ ያደርግሻል ቢላትም ሜርሲ ግን ያክስቷን ምክር እየሰማች ያላትን ልታጣ ቤተሰቦቿን ልትነጠቅ ደስታዋ ሊጠፋ ጫፍ ደርሷል። በዚህ የሰው ነፍስ አጥፍታለች። በዚህ ያላትን ድርሻ ለመስጠት እየተሯሯጠች ነው። ምን ይፈጠራል? ከባድ ጦርነትና ከባድ ግብግብ መፈጠሩ የማይቀር ጉዳይ ነው። አጸደ ግን አሁን ከነ እስክንድር ላይ ገለል ብላ ሜርሲንና መነንን እያፋጠጠች የገቢ ምንጭ ልታደርጋቸው ነው ማለት ነው። ሜርሲን የጠየኩሽን አክሲዮን ድርሻ ለኔ ካልሰጠሽኝ ሚስጥርሽን ዘረግፋለሁ ትላለች። መነንን ደግሞ የሰራሽውን የጀመርሽውን ድራማ አጋልጥልሻለሁ ልትል ትችላለች። በዛ ላይ ደግሞ የሀብል እናት በህይወት እንዳለችና ሀብታም ቱጃር ሆና እንደመጣች በግልጽ የተረዳች ትመስላለች። ይህ ደግሞ ለሀብል እናገራለሁ እያለች እንግዲህ ከመነን የገቢ ምንጭ ማግኛ ሲስተም ያገኘች ይመስላል። እንዴት አገኛችሁት? የኋላ ኋላ ግን ኩኩሻና ሀብል መገናኘታቸው ኩኩሻ እጅግ የሚያስጨንቅ ከባድ ረብሻ ውስጥ የምትገባ ይመስላል። አንዱ ሀብል ማለት አብሮ አደጓ የሰፈር ልጇ ግን የእሷን ህይወት ሰርቃ ብር ለማግኘት ከመነን ጋር ተባብራ ህይወቷን የቀማቻት ናት። ግን ይችን የአደራ ልጅ ተንከባክበው ሲያሳድጓት የዋህነታቸውና መልካም ልበነታቸው ገዝቷት እውነቱን አጋልጣ ራሷን ነጻ ታወጣ ይሆን? ቢንያምንም የገደሉትን ሰዎች ለመበቀል አጸደና ሜርሲን ለመጉዳት እነ ሀብል ጋር ተባብራ እኔ ማለት በማለት ማንነቷን ትናገር ይሆን? የወይዘሮ መነንን ጉድስ ተዘረግፈ ይሆን የሚለው ጥያቄ ነው። መነን ገና ሀብል ወይም እዝራ ወይም አጸደ የሚባል ስም ስትሰማ በኩኩሻፍ ላይ ትንሽ ትረበሽ ነበረ። አሁን ግን ሲያመጣው አንዴ ነው ሲዘረግፈው አንዴ ነው እያለች እንግዲህ መግቢያ ቀዳዳ ጠፍቷታል። እሱም አጸደ ቀጥ ብላ ያለችበት ቤት መታለች። ይህ ማለት ሚስጥርሽን ከምዘረግፈው ከምታገኙ ድርሻ ላይ ግማሽ ፈልጋለሁ ልትላት ትችላለች። አተርፍ በያ ጉዳይ ማለት ይህ አይደለ? የኋላ ኋላ ኩኩሻ ግን ከሁለት ያጣ ጎመን ከመሆን ወንጀሉ ላይ እጅን ነጻ አድርጌ እውነቱን ለሀብል ዘርግፌ ሜርሲን አጸደንና መነንን ማጋለጥ አለብኝ፣ ሀብልም ትክክለኛ እናቷን ማግኘት አለባት፣ ሳይረፍድ መሮጥ አለብኝ ብላ ራሷን ነጻ ልታደርግ ትችላለች። ትልቁ ጉዳይ ግን ሀብልና ኩኩሻ መገናኘታቸው ትልቁ ቁልፍ የተከፈተ ይመስላል። እዝራ የት ነው የምትተዋወቁት የሚለው ጥያቄ ሲነሳ የመነን ሰፈር ልጅ ናት፣ ጎረቤታችን ናት፣ ወዘተ የሚባል ጥያቄዎች ይነሳሉ። በዛ አጋጣሚ እንግዲህ እናቴ የሚል ጥያቄ ሲነሳ መነን ከመቼ ወዲህ ነው ሌላ ልጅ ኑሯት የሚያውቀው? ከመቼ ወዲህ ነው እንደዚህ ዝንጥ ያለ ህይወት ሊኖር የምችለው የሚለው ጥያቄ ሲነሳ ኩኩሻ ወይ ለገንዘብ ትገዛለች ወይ ለሀቅ ትገዛለች። በእርግጥ ኩኩሻ የኋላ ኋላ ብሩን ብታመጣውም የቢንያምን እህት ለማሳከም እንጂ ለራሷ ዝንጥ ያለ ህይወት ለመኖር ፈልጋ አይመስልም። መነንንም ይችን ምስኪን ልጅ ማሳደግ አለብን፣ ማሳከም አለብን፣ እችን አደራ ልጅ ናት ብለን መቀበል አለብን ብትላትም የገንዘብ ወዳዷ መነን አይሆንም ምን አገኘሽና በማለት ጥያቄዋን ውድቅ አድርጋባታለች። ግን የኋላ ኋላ መነንን አሳልፋ የምትሰጣት ይመስላል። ምላጭና ምላጮቹ ባንድ ሆነዋል። መነንና አጸደ አሁን ድብቅ ሚስጥሩን አውቃባት ያንን ድብቅ ሚስጥር ለመሸፈን ለአጸደ ትልቅ የገቢ ምንጭ ልትሆንላት ነው ማለት ነው። ሚስጥርሽ እንዳይጋለጥ እያንዳንዱን እንቅስቃሴሽን ግማሽ ክፍያ ፈልጋለሁኝ፣ ሜርሲንም ድርጅቱ ያለሽን አክሲዮን ካልሰጠሽኝ ሚስጥርሽን አጋልጣለሁ እያለች እንግዲህ ከሁለት ወገን ቁማር ትጫወታለች ማለት ነው አጸደ። ይህ እቅዷ እንዴት ነው የሚከሽፈው? የቢንያም ገዳይስ እንዴት በፍጥነት ተገኝቶ ወደ መቀመቅ አጸደ መቼ ነው የምትወረወረው? ሁላችንም በጉጉት እንጠብቃለን። ድል ለእዝራ።